አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ ኤፍሬም ሶርያዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዝች ቀን የሶርያ ሰው ቅዱስ አባ ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜም የእግዚአብሔር ቸርነት ቀሰቀሰችውና አነሳስታ የጽንቢን ጳጳስ ወደሆነ ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች የኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤው ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ ደነቀ። ይገልጽለትም ዘንድ ወደ ጌታችን ጸለየ። ይህ የቂሳርያ ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶችም እኒህ ናቸው። ነጭ ርግብ መጥታ በራሱ ላይ አረፈች። ሁለተኛም በልብሱ ላይ የሚያርፉ ተሐዋስያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምእመናን ላይ ያድር ነበር። ከዚህም በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመሩ። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልዩ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾለት ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ወይ በዚህ ክርታስ ውስጥ ያሉት ኃጢአቶቼ ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልችው ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይህችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችውም። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሞቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪ ይህችን ክርታስ በላይ ውጣይ ይደመሰስልሻል። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውኑም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ታምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትንና ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉንም በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም ለኤፍሬም ከመርግብ ተመሲሎ መንፈስ ቅዱስ ዘርእየ ለርእሰ ባስልዮ ዘይጼልሎ ውሂዘ ድርሳናት ብዙሃ ሶበለ ልቡ ሀየሎ አሃዝ ምኔ መዋግደ ጸጋ ከኩሎ ለእግዚአብሔር አምላክ እንዘይብል ሰአሎ። ዳግመኛም በዚች ቀን ከ45 ሰማዕታት ጋር የአባ አርዮንና ታምራትን የሚያደርግ የመስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው።
በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን አባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ታምራትን አደረጉ። አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከል አወረዳቸው። ንጉሥ ጰራግሞስም ባያቸው ጊዜ ደንግጦ እናንተ ምንድናችሁ? አላቸው። እነርሱ መንግስታትን ሁሉ የሚያጠፉ የሚሰሙትንም ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆኑን እንዴት ማወቅ እችላለሁ? አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆችንና ታምራቶቹን ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህን ወደ እኛ አምጣ አሉትና ልጁን ወደ እነርሱ አመጣ። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩ። ያን ጊዜም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ። ከዚህም በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በስራያቸው አገርን ሳያጠፉ እኒህን ሁለቱን ስራየኞች ፈጥነ የማታጠፋቸው ለምንድን ነው? አለው። የንጉሥ ጰራግሞስም ልቡ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላከ። ጭፍሮቹም ሄደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም በከተማው ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜም የጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቀጭን ድምፅ ጮኹ። ከፈረሶችም አንዱ ድምፁን ከፍ ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች የጰራግሞስ ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስንና ጳውሎስን ለምን ትፈልጓቸዋላችሁ? ስራየኞችስ ለምን ትሏቸዋላችሁ? እነርሱ ግን ስራዬንና የሰይጣንን ሥራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍሮቹ ትሆኑ ዘንድ ስሞቻችሁም በሕይወት መጽሐፍ ይጻፉ ዘንድ ስለ እናንተ ይለምናሉ። እኛ እንኳ እንስሳ ስንሆን ለአምላካቸው እንሰግዳለን። ፈረሱም ይህንን ተናግሮ ዝም አለ። ከዚህም በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶች ሆይ አዲሶች አትክልቶች ቸለል አትበሏቸው። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚያም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተዉ ፈረሶቹንና የጦር መሳሪያውንም እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያ ጭፍሮቹም ወደ ንጉሳቸው ጰራግሞስ ሄደው በፊቱ ቆሙ። ታመጧቸውም ዘንድ የላኳችሁ እነዚያ 2 ባለ ሥራዮች ወዴት አሉ? አላቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ? አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈትተው ገንዘብህን ውሰድ፣ እኛ ግን ካንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉለት። በሰማ ጊዜም ደነገጠ። ተቆጥቶም እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘ። ከዚህ በኋላም ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሳሪያውንም አዘጋጀ። ወደ ፊልጶስ ሀገር ሄደው እስከ መሠረቷ ያጠፏት ዘንድ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስም በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለ፣ ወንድሜ ሆይ አገርን እንዳያጠፋ ሳይወጣ ወደ ጰራግሞስ ተነስ እንሂድ አለው። ከዚያም በኋላ ጸሎትን ጸለየ። ወጥተውም በደመና ተጫኑ። በቤተ መንግሥት መካከልም አወረዳቸውና በጰራግሞስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊት ነን፣ ስለ እኛ አገርን አታጥፋ። ያን ጊዜም ጭፍሮች እንዲመለሱ አዘዘ። ሐዋርያትንም እንዲህ አላቸው፣ አገሩን ሁሉ በሥራ የምታጠፉ ሥራየኞች እናንተ ናችሁን? እነርሱም ይህ ሥራ ለእኛ አይገባም አሉት። ሁለተኛም ኃጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ወርቆችን
ከብረት እንዲሰሩ አቃቂርንም እንዲያመጧቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜም ቅዱስ ጴጥሮስ እንዲህ ብሎ ጸለየ። አቤቱ ፈጣሪዬ ሆይ የጌትነትን ኃይል በጰራግሞስ ላይ ግለጽ። ያን ጊዜም ጰራግሞስ ከወገኖቹ ሁሉ ጋር በነፋሱ ተዘግዝቆ ተሰቀለ። በዚያን ጊዜም ጌቶቼ ሆይ ይቅር በሉኝ፣ ከዚህ ጻዕርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተም ላይ ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮች ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጁ ወደ ሎይ ተጣርቶ ተፈታቸው ዘንድ አዘዛት። እርሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማው መካከል ያነቧት ዘንድ ታዛለህ። ንጉሡም ወረቀትንና ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷ ብቻዋን ከስቅላት ቀርታ ነበርና ባመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራግሞስንና ወገኖችን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮችንም አጠመቋቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትንና ዲያቆናትን ሾሞላቸው። ነገረ ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ። ወደ እናንተም እንመለሳለን። ከዚህም በኋላ ሰላምታ ሰጥተዋቸው ወደ ፊልጶስ አገር ሄዱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጌቶቻችን ሐዋርያት በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ። ሰላም እብል ሊናክሙ ቅዱስ ዘያሕዘነ መንፈስ ጴጥሮስ ወጳውሎስ ወደ እግርክሙ ጌሰ ጽንዋ ኃይልክሙ ሰቀለ ንጉሰ ወእበይክሙ አስገደ አፍራሰ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዝች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈለላ አነብቶ ከብዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማይቱ ጻድቃን ወመላእክት ትጓን ደናግል አዲሁ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወመምረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቅርታውና ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ እወቁ፣ ሰማይን ዝናብ ያዘንብ ዘንድ ብታዙት ያዘንብላችኋል፣ ምድርም ሳሩን ቅጠሉን ታበቅል ዘንድ ብታዟት ታበቅላለች። ባህሮችና ወንዞች ውሆችም ሁሉ የእግራችሁ ጫማ አንዳችም እርጥበት ሳይነካው በባህር ላይ እየተራመዳችሁ እስከምትሄዱ ድረስ ይታዘዙላችኋል፣ ይገዙላችሁማል። የምትሄዱባት ሀገር ጎዳናዋ ሩቅ ቢሆን በደመና ተጭናችሁ ለመሄድ ስልጣን ይኖራችኋል። ብዙ ጎዳና በመጓዝ እግራችሁ አይደክምም፣ ምድርን እንደ ሸማ ለመጠቅለል ትችላላችሁና። ታላላቅ ተራሮችና ኮረብቶች ዝቅ ብለው ተስተካክለው ትክክለኛ ጎዳና ይሆንላችኋል። ነገስታት ይሰግዱላችኋል፣ መኳንንትና መሳፍንት ያከብሯችኋል። ጥበበኞች ከጥበባችሁና ከተአምራታችሁ የተነሳ ፈጽሞ ያደንቋችኋል። መምህራንም ነገራችሁን ያደምጣሉ። እናንተንም በተመለከቱ ጊዜ ልቦናቸው ይመሰጣል፣ ምክራቸውም ይጠፋል።
ሐሳበ ከዋክብት በተአምራታችሁ ይጠፋል። የሥራይም ሥራ ሁሉ በቃላችሁ ይሻራል። ለእናንተ ሀብተ ክህነትና ሀብተ ትንቢት እሰጣችኋለሁ። እናንተም ለወደዳችሁት ወገን ትሰጡታላችሁ። እኔን ያዩ ዓይኖቻችሁ ንዑዳን ክቡራን ናቸው። ቃሌን የሰሙ ጆሮቻችሁ ብሩካን ናቸው። ሥጋዬን የዳሰሱ እጆቻችሁ ንዑዳን ክቡራን ናቸው። እኔ የመረጥኳቸው ብዙዎች ነቢያትና አበው ጻድቃን እኔን ሊያዩ ተመኝተዋል፣ አላዩም። እናንተ የሰማችሁትንም ለመስማት ወደዱ፣ ለመስማትም አልቻሉምና። እወቁ፣ እውነት እላችኋለሁ፣ ብዙዎች የቀደሙ ኃይለኞች ኃይላችንም ቀደምት ይሆናሉና። ትእዛዜን ጠብቁ፣ የነገርኳችሁም ወደ ላይ ወደ ሰማይ እስከማድረግ ድረስ ለማንም አትንገሩ። ዛሬ ግን በልቡናችሁ ሰሌዳ ጽፋችሁ በውስጣዊ መዝገባችሁ አኑሩት። ለእናንተ የገለጽኩላችሁን ምስጢራቴንም ጠብቁ። ከእነርሱ አንዱን እንኳን አታጥፉ። እወቁ፣ ሁልጊዜ ትተክዙ ዘንድ አልተዋችሁም። ነገር ግን እወቁ፣ ለጥቂት ጊዜ ትፈልጉኛላችሁ፣ አታገኙኝም። እኔ ወደሚሄድበት እናንተ መምጣት አይቻላችሁምና። በዚህም ጊዜ ሐዋርያት እኔ ወደሚሄድበት መምጣት አትችሉም ስላላቸው ተከዙ። እርስ በርሳቸውም ለማየት የማትችሉበት ቦታ ወዴት ይሄድ ይሆን ተባባሉ። ስለዚህም ደቀ መዛሙርቱ ተከታተሉት። ጌታ ኢየሱስ ክርስቶስም ስለነገራቸው ነገር ግራ መጋባታቸውን አውቆ ወንድሞቼ ሆይ ስለነገርኳችሁ ነገር አትሰነካከሉ። እኔ የነገርኳችሁ ወይም የገለጽኩላችሁ ልቡናችሁ አይምሯችሁ መዝኖ መሸከም የሚችለውን ያህል ነውና እወቁ። መንፈስ ብርቱ ሲሆን ሥጋ ደካማ ነውና። በእኔ ላይ ለሚመጣው መከራ ዛሬ ብዙውን በነገርኳችሁ ነበር፣ ነገር ግን ሸክሙን አትችሉትም። ስለዚህ ልነግራችሁ አልፈቀድኩም። የነገርኳችሁ ብቻ ጠብቁ። ክብርና ምስጋና ለእርሱ ይሁንና ጌታ ኢየሱስ ክርስቶስ እንዳይሰናከሉ ለደቀ መዛሙርቱ ሐዋርያት ይህን ነገራቸው። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ደርብን ለዘላለሙ አሜን። በዚህ አምላክ ፊት ይህ አዛኝ ይህ ሩሩ የሆነ አምላክ ፊት የሰው ልጆች የኖህ ዘመን ትውልድ ምን ወገኖቼ፣ ማን ነው በእኛ መካከል በእግዚአብሔር ፊት ጻድቅ ሆኖ የሚገኝ? ማን ነው በእኛ መካከል ከቤተ መቅደሱ ጀምሮ ከአባቶቻችን አንስቶ እስከ መጨረሻው ድረስ ማን ነው በእግዚአብሔር ፊት ጻድቅ? ማን ነው በእግዚአብሔር አንደበት ጻድቅ ነህ ተብሎ የሚመሰከርለት? በዚህ ዘመን ምን ያህል በደሉ ቢገዝፍ ነው እግዚአብሔር የምሕረት ፊቱን የመለሰበት? ዛሬ እኛም የኛ ጽድቅ እንዳይመስላችሁ ከኖህ ዘመን የበለጠ የመከራ ዝናብ ዛሬ ይዘንም ነበረ። በዚህ ዘመን ትውልድ ላይ በእኛ ትውልድ ላይ ከኖህ ዘመን በነበሩት ትውልድ የበለጠ የአሁኑ ትውልድ ኃጢአተኛ ሆኗል። ሰው ነው የማደርገውን ነገር አደርጋለሁ ብሎ አረፍተ ዘመን ይገድበዋል። የማይሰራውን ነገር እሰራለሁ ብሎ ከተናገረው ቃል በኋላ ያን ነገር ለመፈጸም አቅም ያቅተዋል። የአሁኑ ትውልድ በደለኛ ሆኗል። በኖህ ዘመን የነበረው ትውልድ ከሰራው ኃጢአት ይልቅ አሁን እኛ የምንሰራው ኃጢአት በልጧል ወገኖቼ። ከዚያ ውጭ ግን ወደ መርከቧ ያልመጣ እውነተኛ ሰላም ሊያገኝ አይችልም። ወደ መርከቧ ያልተሰበሰበ ከኃጢአት ዝናብ ሊድን አይችልም። ከመሞት ዝናብ፣ ከመገዳደል ዝናብ ሊድን አይችልም። ስለዚህ ከኃጢአት ዝናብ፣ ከረሃብ ዝናብ፣ ከማዘን ዝናብ፣ ከመራቆት ዝናብ፣ ከመቸገር ዝናብ ለመዳን ወደ መርከቡ ተሰብሰቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በምድር ላይ ዝናብን አዘንማለሁ። ኦሪት ዘፍጥረት ምዕራፍ 7 ቁጥር 4 ላይ ተመዝግቦ የምናገኘው
የመጽሐፍ ቅዱስ ኃይለ ቃል ነው። እንደ እግዚአብሔር መልካም ፈቃድ በዚህ ርዕስ ላይ በመነሳት እየተነጋገርን እንቆያለን። እስኪ ሁላችሁም ከኔ ጋር ይህን ቃል በሉ። በምድር ላይ በሉ። አይሰማም። በምድር ላይ ዝናብ አዘንባለሁ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህንን ኃይለ ቃል የሰራዊት አምላክ መድኃኔ ዓለም የሰራዊት አምላክ ልዑል እግዚአብሔር የተናገረው ቃል ነው። ይህንን ቃል መድኃኔ ዓለም ይህንን ቃል እግዚአብሔር የተናገረው ለደጉ ለጻድቁ በኃጢአተኛ ዓለም ላይ በበደለኛ ዓለም ላይ በክፋተኛ ዓለም ላይ መልካም የጽድቅ ፍሬ በማፍራት ጻድቅ ሆኖ በእግዚአብሔር ፊት ለተገኘው ለጻድቁ አባት ለኖህ የተናገረው ኃይለ ቃል ነው። እግዚአብሔር ለኖህ እንዲህ አለ፣ በምድር ላይ ዝናብ አዘንባለሁ አለ። የተወደዳችሁ የእግዚአብሔር ቤተሰቦች ይህ ያለንበት ዘመን ዝናብ የሚዘንብበት ዘመን ነው። ይህ ያለንበት ጊዜ ገበሬው የዝናብን ነጠብጣብ ተስፋ በማድረግ ዘሩን ለምድር አደራ የሚሰጥበት ዘመን ነው። ይህ ዘመን ዝናብ አዘንባለሁ ብሎ እግዚአብሔር ሲናገርና ዝናብ ምን አይነት ዝናብ አለ የሚለውን ነገር መመልከት ያስፈልጋል። ምናልባት እኛ ዝናብ መዝነቡን ብቻ ልንመለከት እንችላለን። ዝናብ ግን በሁለት መንገድ ሊገለጥ ይችላል። አንደኛው ዝናብ የምህረት ዝናብ ነው። በዚህ ሰዓት የሚዘንበው ዝናብ የምህረት ዝናብ፣ የበረከት ዝናብ እግዚአብሔር በምህረት ዓይኑ እግዚአብሔር በቸርነት ዓይኑ ሲመለከተን ምድር ፍሬ እንድትሰጥ ምድር የተዘራባትን ዘር አብቅላ ለፍሬ እንድታበቃ የሚያደርግ የበረከት ዝናብ የምህረት ዝናብ ተብሎ ይጠራል። እግዚአብሔር አምላካችን ለኖህ የተናገረው ዝናብ ግን ከዚህ የተለየ ዝናብ ነው። እግዚአብሔር አምላካችን ይህንን ለኖህ የተናገረው ዝናብ በአሁኑ ሰዓት በዚህ ጊዜ እንደሚዘንበው ዝናብ የበረከት ዝናብ አይደለም። ምድርን ለማረስረስ ምድር ቡቃያዎችን እንድታበቅል ለማገዝ የሚዘንብ ዝናብ አይደለም። ለኖህ እግዚአብሔር አዘንባለሁ ብሎ የተናገረው ዝናብ ግን የመዓት ዝናብ ነው። የምን ዝናብ ነው? ተናገሩ ሁላችሁ። የምን ዝናብ? የመዓት ዝናብ። አይደለም እጽዋትን ሊያበቅል፣ አይደለም እጽዋትን ሊያሳድግ፣ አይደለም እጽዋቱ ፍሬ እንዲሰጥ ሊያግዝ ይቅርና ከዚህ በላይ አልፎ ስጋ ለባሽ ፍጡራንን ሁሉ የሚያጠፋ የመዓት ዝናብ እግዚአብሔር ለኖህ አዘንባለሁ ብሎ ተናገረ። እግዚአብሔር እንዴት ለኖህ የመዓት ዝናብ እንደሚያዘንብ ለኖህ ነገረው ስንል ይህ ውጤቱ በዚያ ዘመን የነበሩ ሰዎች እግዚአብሔርን ስለበደሉ፣ እግዚአብሔርን ስላላዘኑ፣ በፈቃደ እግዚአብሔር ስላልሄዱ የመዓት ዝናብን አዘንባለሁ አለ። ቁጥር 1 ጀምረን ምዕራፍ 7 ቁጥር 1 ጀምረን ስንመለከት እንዲህ ይላል። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አግኝቼሃለሁና። በማን ፊት? በዚህ ትውልድ በፊቴ ጻድቅ ሆነህ አግኝቼሃለሁ። አንተ ከዚህ ትውልድ መካከል አንተ በዚህ ምድር በአሁኑ በዚህ ዘመን ካሉ ሰዎች መካከል
በዘመንህ ካለው ትውልድ አንተ በፊቴ ጻድቅ ሆነህ አግኝቻለሁ። አንተ እኔን የምትፈራ ሆነህ አግኝቻለሁ። አንተ በእኔ ፈቃድ የምትሄድ ሆነህ አግኝቻለሁ። አንተ እኔን በአባትነት የምትፈራ በአባትነት የምትታዘዝ ሆነህ በዚህ ትውልድ መካከል አግኝቻለሁና ቤተሰቦችህን ሁሉ ይዘህ ወዴት ግባ ነው? ወደ መርከብ ግባ። አያችሁ፣ በእግዚአብሔር ፊት ጻድቅ ሆኖ መገኘት ታላቅነት ነው፣ መታደል ነው። ሁሉን የሚመረምር አምላክ አስቡ ወገኖቼ፣ ሁሉን የሚያውቅ አምላክ የእያንዳንዳችንን ያሰብነውን ብቻ ሳይሆን ገና የምናስበውን ነገር እኛ ከማሰባችን በፊት እኛ ልናስበው የምንችለውን ነገር የሚያውቅ አምላክ እግዚአብሔር በእሱ አንደበት ጻድቅ ነህ ተብሎ ምስክርነት ሲሰጥ፣ ጻድቅ ነህ ተብሎ ሲሞገስ ሲወደስ ምን ያህል መታደል ነው ወገኖቼ! ኖህ ምን ያህል እግዚአብሔርን ቢፈራ ነው? ኖህ ምን ያህል ለእግዚአብሔር ቢታዘዝ ነው? ኖህ ምን ያህል የእግዚአብሔር ቃል ቢሰማ ነው? በፈጠረው ውስጡን በሚያውቅ አምላኩ ጻድቅ ነህ፣ አዛኝ ነህ፣ ርኅሩህ ነህ ብሎ የተመሰከረለት ወገኖቼ፣ ማን ነው በእኛ መካከል በእግዚአብሔር ፊት ጻድቅ ሆኖ የሚገኝ? ማን ነው በእኛ መካከል ከቤተ መቅደሱ ጀምሮ ከአባቶቻችን አንስቶ እስከ መጨረሻው ድረስ ማን ነው በእግዚአብሔር ፊት ጻድቅ? ማን ነው በእግዚአብሔር አንደበት ጻድቅ ነህ ተብሎ የሚመሰከርለት በዚህ ዘመን? ምናልባት እኛ የማናውቃቸው እርሱ የሚያውቃቸው ይኖራሉ። ኖህም እኮ በዚያ ዘመን የነበረው ትውልድ ኖህን ትውልዱ እንደነርሱ ኃጢአተኛ እንደነርሱ በደለኛ አድርገው ይቆጥሩት ነበር። የኖህን ጻድቅ ከፈጣሪ ውጭ የሚያውቀው አልነበረም። እውነት ነው። ዛሬም ቢሆን የብዙ አባቶቻችንን የብዙ እናቶቻችንን ቅድስና እኛ ሳናውቅ እግዚአብሔር የሚያውቃቸው ይኖራሉ። ነገር ግን ወገኖቼ በዚህ ዘመን ጻድቅ፣ በዚህ ዘመን የዋህ፣ በዚህ ዘመን አዛኝ፣ በዚህ ዘመን በፈሪሃ እግዚአብሔር የሚሄድ አይደለም። በእግዚአብሔር ፊት ቀርቶ እያንዳንዳችን እርስ በርሳችን ብንገማገም እንኳን እርስ በርሳችን ብንነጋገር እንኳን አንዱ በአንዱ ፊት ጻድቅ ተብሎ አንዱ በአንዱ ፊት የዋህ ተብሎ አንዱ በአንዱ ፊት ርኅሩህ ተብሎ ሊገለጽ የሚችል ሰው የለም። ኖህ ግን ምን ያህል ቢታደል ነው! ኖህ ግን ምን ያህል እግዚአብሔርን ቢፈራ ነው! በዚህ ትውልድ ፊት ጻድቅ ሆነህ አግኝቻለሁና ቤተሰቦችህን ይዘህ ወደ መርከብ ግባ። በንጹህ እንስሳ ሁሉ 77 ተባትና እንስት፣ ንጹህ ካልሆነ እንስሳም 2 ተባትና እንስት፣ ከሰማይ ወፍ ደግሞ 77 ተባትና እንስት እያደረግ በምድር ላይ ለዘር ይቀር ዘንድ ለአንተ ውሰድ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብን አዘንማለሁ አለ እግዚአብሔር። ይህ የእግዚአብሔር ቃል ነው። ይህ አምላካችን እግዚአብሔር የተናገረው ነው። እግዚአብሔር ደግሞ የተናገረውን አያስቀርም። እግዚአብሔር ደግሞ የተናገረውን ነገር ሳይፈጽም አይተወውም። እግዚአብሔር የማያደርገውን ነገር አይናገርም። እግዚአብሔር የማይሰጠውን ነገር አይናገርም። እሰጣለሁ አይልም ወገኖቼ። ሰው ነው የማያደርገውን ነገር አደርጋለሁ ብሎ አረፍተ ዘመን ይገድበዋል። የማይሰራውን ነገር እሰራለሁ ብሎ ከተናገረው ቃል በኋላ ያን ነገር ለመፈጸም አቅም ያቅተዋል። ሞት ይገድበዋል፣ ስልጣን ይገድበዋል፣ ዘመን ይገድበዋል፣ ድህነት ይገድበዋል፣ ማጣት ይገድበዋል። እግዚአብሔር ግን ሁሉ በእጁ የሆነ አምላክ፣ አረፍተ ዘመን የማይገድበው አምላክ ስለሆነ የተናገረውን ነገር ያቀደውን ነገር ለመፈጸም የሚከለክለው የሌለ አምላክ ነው። ይህ አምላክ ምን አለ? ከ7 ቀን በኋላ በዚህች ምድር ላይ በዓለም ላይ በስጋ ለባሽ ፍጡራን ሁሉ የመዓት ዝናብን አዘንማለሁ አለ።
አምላካችን እግዚአብሔር ከመዓት ይሰውረን፣ ከመከራ እግዚአብሔር ይጠብቀን። በእግዚአብሔር ፊት አምላካችን እግዚአብሔር ከወላጆች የበለጠ ለኛ ርኅሩህ ነው፣ ለኛ አዛኝ ነው። ከወላጆቻችን የበለጠ እግዚአብሔር ለኛ ያስባል። ከወላጆቻችን ይልቅ እግዚአብሔር ለኛ የሚገባንን ነገር ያዘጋጃል። በዚህ አምላክ ፊት ይህ አምላክ ይህ አዛኝ ይህ ርኅሩህ የሆነ አምላክ ፊት የሰው ልጆች የኖህ ዘመን ትውልድ ምን ያህል ኃጢአት ቢሰራ ነው እግዚአብሔር የጨከነበት? ምን ያህል በደሉ ቢገዝፍ ነው እግዚአብሔር የምሕረት ፊቱን የመለሰበት? እግዚአብሔር አምላካችን የምሕረት ፊቱን ይመልስልን። ወገኖቼ ዛሬ እኛም የኛ ጽድቅ እንዳይመስላችሁ ከኖህ ዘመን የበለጠ የመከራ ዝናብ ዛሬ ይዘንም ነበረ። በዚህ ዘመን ትውልድ ላይ በእኛ ትውልድ ላይ ከኖህ ዘመን በነበሩት ትውልድ የበለጠ የአሁኑ ትውልድ ኃጢአተኛ ሆኗል። የአሁኑ ትውልድ በደለኛ ሆኗል። በኖህ ዘመን የነበረው ትውልድ ከሰራው ኃጢአት ይልቅ አሁን እኛ የምንሰራው ኃጢአት በልጧል ወገኖች። ታዲያ እንዴት ነው እግዚአብሔር ዝም ያለን? ታዲያ እንዴት ነው እግዚአብሔር የምሕረት ፊቱን የመለሰልን? ታዲያ እንዴት ነው እግዚአብሔር በቸርነቱ የጎበኘን ስንል የአባቶቻችን ቃል ኪዳን። የማን ቃል ኪዳን? የአባቶቻችን ቃል ኪዳን። አባቶቻችን በቃል ኪዳናቸው አባቶቻችን ከእርሱ ጋር በተማማሉት ቃል ኪዳን እንጂ የኛ ጽድቅ እንዳይመስላችሁ፣ የኛ መልካም ሥራ እንዳይመስላችሁ። እኛ አስመሳዮች ነን። በእግዚአብሔር ፊት ማስመሰል ላንችል ይሆናል። ሰው ለሰው ግን ያስመስላል። ክርስቲያን መሳዮች፣ ጾመኛ መሳዮች፣ ቃለ እግዚአብሔር ሰሚ መሳዮች፣ ዘማሪ መሳዮች፣ ሰባኪ መሳዮች፣ ተሰባኪ መሳዮች፣ ቀዳሽ መሳዮች፣ አስቀዳሽ መሳዮች፣ ቆራቢ መሳዮች፣ አቁራቢ መሳዮች ነን። እነዚህን ድርጊቶች ሁሉ ስናከናውን አባቶቻችን በሄዱበት አባቶቻችን በተጓዙበት መንገድ አይደለም፣ በማስመሰል ነው ነገሮችን እያከናወናቸው ያለ። ግን የአባቶቻችን አምላክ እግዚአብሔር በአባቶቻችን ቃል ኪዳን ጠብቆናል። በአባቶቻችን ቃል ኪዳን ለመጠቀም ደግሞ እግዚአብሔር የአባቶቻችን ቃል ኪዳን አጽንቶ እንዲይዝልን፣ እግዚአብሔር የአባቶቻችንን ቃል ኪዳን ጠብቆ እንዲይዝልን እኛ አባቶቻችንን መምሰል ያስፈልጋል ወገኖቼ። እኛ አባቶቻችንን መከተል፣ የአባቶቻችን የሄዱበትን መንገድ መሄድ ያስፈልጋል። አባቶቻችንን ጥለን አባቶቻችንን ጠልተን የምንድንበትን ቃል ኪዳናቸውን ይዘን ብቻ መቀጠል አይቻልም። ስለዚህ ከበደል እንመለስ፣ ከኃጢአት እንራቅ። እግዚአብሔር ቤተሰቦችን ያዝና ወደ መርከብ ግባ፣ ዝናብ አዘንባለሁ፣ የፈጠርኩትን ፍጥረት ሁሉ በምድር ላይ አጠፋለሁ አለ እግዚአብሔር። ኖህም እግዚአብሔር እንዳዘዘው አደረገ ይላል። ማን እንዳዘዘው አደረገ? ማን እንዳዘዘው አደረገ? እግዚአብሔር እንዳዘዘው አደረገ ኖህ። እናንተ እግዚአብሔር እንዳዘዛችሁ ያደረጋችሁ ነው። እናንተ የእግዚአብሔር እንደራሴ የሆኑ አባቶቻችን ካህናት የሚነግሯችሁ እያደረጋችሁ ነው። አያችሁ። ኖህ ግን ምንድን ያደረገው? እግዚአብሔር ያዘዘውን እግዚአብሔር የነገረውን አደረገ። ማን ነው በዚህ ውስጥ እግዚአብሔር ያዘዘውን የሚያደርግ? በእናንተ መካከል አለ? እስኪ ራሳችሁን ጠይቁ። እግዚአብሔር እንዳዘዘው ያደረገ፣ እግዚአብሔር እንዳዘዘው ሥጋው ደሙን የበላ፣ እግዚአብሔር እንዳዘዘው የጾመ፣ እግዚአብሔር እንዳዘዘው ለተራቡት ያበላ፣ እግዚአብሔር እንዳዘዘው ያዘኑትን ያረጋጋ ማን ነው? ከዚህ መካከል ይህ ቃል ይህ ድምፅ የሚሰማው ማን ነው? እግዚአብሔር እንዳዘዘው የኖረ ማን ነው? እግዚአብሔር እንደፈቀደለት የኖረ የለም። ይህ እኮ ነው ታዲያ መከራችንን ያበዛው። ይህ እኮ ነው ታዲያ ጭንቃችንን ያበዛው። ይህ እኮ ነው ታዲያ ሰላማችንን ከሀገራችን መተማመናችንን በመካከላችን ያጠፋው እኮ እግዚአብሔር እንዳዘዘን፣ እግዚአብሔር እንደተናገረን፣ እግዚአብሔር እንዳስተማረን፣ እግዚአብሔር ባሳየን መንገድ መሄድ መኖር ስላልቻለ ነው። ክርስቲያኖች ባካችሁ ሁልጊዜ መስበክና መሰበክ ብቻ ልማድ አይሆንብን።
ስብከታችንን የልማድ አይሁን፣ መሰበካችንን የልማድ አይሁን። እባካችሁ ወደ ተግባር እንለውጠው። እባካችሁ በስራ እንተግብረው። ኖህ ግን አለ እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውሃ በምድር እግዚአብሔር እንዳዘዘው አደረገ። ልጆቹን ካምን ያፌትንና እንዲሁም የነዚህ የሶስት ልጆች ሚስቶችና የራሱን ሚስት ይዞ ኖህ እግዚአብሔር እንዳዘዘው እንዲሁም ከአዕዋፋቱ፣ ከእንስሳቱ፣ ከአራዊቱ፣ ከሚበላውም ከማይበላውም ለምግብ የሚሆነውን ለምግብ፣ ለዘር የሚቀረውን ለዘር ይቀር ዘንድ ኖህ ወደ መርከቡ ምን አለ? ይዞ ገባ አለ። ይዞ ገባ። አስባችሁታል? እንዴት ነው ኖህ? እዚህ ላይ ልብ በሉ ክርስቲያኖች። በዚህ ትውልድ በኖህ ዘመን የነበረው ትውልድ ኃጢአተኛ ሆኗል ብያቸዋለሁ። እግዚአብሔር በዚያ ዘመን ትውልድ ምክንያት ኃጢአት ያልሰሩትን በደል የሌለባቸውን እንስሳትና አራዊት ሁሉ ለሰው ጥቅም የተፈጠሩ ስለሆነ ሰው የሚጠቀምባቸው ስለሆነ ስጋ ለባሽ የሆነውን ሁሉ እግዚአብሔር በሰው ኃጢአት ምክንያት ጠላው። በሰው ኃጢአት ምክንያት ያን ዘመን ትውልድ ተጸየፈው እግዚአብሔር። በዚያ ትውልድ መካከል ኖህ እስከ ቤተሰቦቹ ምን አይነት ታላቅ ሰው ነው ኖህ! አስባችሁታል? በአመፀኛ፣ በበደለኛ፣ በዝሙተኛ፣ በነብሰ ገዳይ፣ በሰካራም፣ በሱሰኛ ትውልድ መካከል ልጆቹን እንዴት አተረፋቸው ኖህ! እየሰማችሁ ነው ክርስቲያኖች? ልጆቹን ኖህ እንዴት አተረፋቸው? ወጣቱ ልጁን ሴምን፣ ወጣቱን ልጁን ያፌትን፣ ወጣቱን ልጁን ካምን እንዲሁም የእነዚህም ወጣት ልጆቹ ሴቶች ሚስቶች ኖህ እንዴት አተረፋቸው? ኖህ እንዴት ከዚያ ጠማማ ትውልድ ጠብቆ ያዛቸው? ወገኖች አስባችኋል? አባቶች፣ ወላጆቻችን፣ እናቶቻችንና አባቶቻችን እስኪ ልብ በሉት ኖህ ልጆችን እንዴት ቢቆጣጠራቸው ነው? ዛሬ እኮ ወላጆች እናንተ ልጆቻችሁን መጠበቅ አልቻላችሁም። ልጆቻችሁን እኮ ማዳን አልቻላችሁም። ከዚህ ያውም ቤተክርስቲያን በየቦታው ተተክላ፣ ቤተክርስቲያን በየደጃፋችሁ በየበራችሁ ቁማ ስለ በደል፣ ስለ ኃጢአት፣ ስለ ክፉ ስራ እንድንመለስ በቤተክርስቲያን እግዚአብሔር እያስተማረ በዚህ ቤተክርስቲያን እየተጠበቃችሁ በዚህ ቤተክርስቲያን ተይዛችሁ ዛሬ እንኳን እናንተ ልጆቻችሁን ከሱስ ማዳን አልቻላችሁም። ልጆቻችሁን ከዝሙት መጠበቅ አልቻላችሁም። ልጆቻችሁን ወደ ሌላ ባዕድ አምልኮ ከመሄድ መታደግ አልቻላችሁም። አያችሁ ኖህ ምን ያህል ጠንካራ ቢሆን ነው? አባቶች፣ ወላጆች ኖህ በፍርድ ሰዓት በእናንተ ፊት ቆሞ ይፈርዳል። ኖህ በዚያ አንድም ጻድቅ ከእርሱና ከቤተሰቡ ውጭ ጻድቅ መልካም ሰው ባልተገኘበት ዘመን ከዚያ ላይ ልጆቹን የጠበቀ የኖህ ልጆች እኮ በሱ ቤት ብቻ አይደለም ተወስነው የሚኖሩት፣ ከዚያ ጠማማ ትውልድ ጋር ነው የሚኖሩት። በማይከል አስዋት ዘጸገየ ጽይ ሃይማኖት ማለት ነው። በሾህ መካከል በቅላይ መልካም የሃይማኖት ፍሬ ያፈራች መልካም የሃይማኖት አበባን ያበበች ማለት ነው። በዚህ ኃጢአተኛ ዘመን ሆኖ ልጆቹን ካምንና ያፌትን ሴምን ጠበቀ። የልጆቹን ሚስቶች ከኃጢአት ጠበቀ። ታዲያ ለምን ነው ወላጆች በእያንዳንዱ ቤት ወላጆች መጠበቅ ስለተሳናችሁ፣ ወላጆች ልጆቻችሁን ወደ ቤተ ክርስቲያን ማምጣት፣ ወላጆች ልጆቻችሁን በወንጌል እንዲታነጹ እንዲገነቡ ማድረግ ስላልቻላችሁ ዛሬ በየቤቱ ስንት ሃይማኖት አለ? እናት ሌላ ሃይማኖት፣ ወንድ ሌላ ሃይማኖት፣ አማት ሌላ ሃይማኖት፣ ምራት ሌላ እምነት የሚከተለው እኮ ወላጆች ልጆችን እንደ ኖህ ከጠማማው ትውልድ መጠበቅ ስላልቻሉ ነው። ታዲያ ኖህ አይወቅሳችሁም እንዴ ወገኖቼ? ታዲያ ኖህ በፍርድ ሰዓት በእናንተ መካከል ቁሞ አይፈርድም? ይፈርዳል። አባቶች፣ ወላጆች እንደ ኖህ ሁኑ። ልጆቻችሁን ከዚህ የጥፋት ዘመን ጠብቁ።
ልጆቻችሁን ወደ ወንጌል አምጡ። ልጆቻችሁን በእግዚአብሔር ፊት ቁመው እንዲዘምሩ አድርጉ። ልጆቻችሁ እኮ በዚህ አውደ ምሕረት እንዲዘምሩ አትፈቅዱ። በዚህ ከዘመሩማ ለእናንተ ውርደት ነው። የእናንተ ልጆችማ ዘማሪ ሳይሆን ዘፋኝ ሲሆኑ ነው የሚሻላችሁ። ለዝማሬ ልጁን የሚሰጣለ እግዚአብሔርን እንዲያመሰግኑ በሰንበት ትምህርት ቤት ልጁን ልኮ ለዝማሬ የሚያቀርባለ ደስ የሚለው አለ። ለቤተ መቅደሱ ዲያቆን ሆኖ እንዲቀድስ የሚወድ ክርስቲያን አለ እናንተ መካከል ላይ። ይሄማ ያሳፍራቸዋል። ይሄማ ኋላ ቀርነት ነው ለእናንተ። ኖህ በመካከላችሁ በፍርድ ሰዓት ቆሞ ይፈርዳል። በእግዚአብሔር ፊት መዘመር ምን ያሳፍራል? በእግዚአብሔር ፊት ቆሞ እግዚአብሔርን በዚህ በተቀደሰ አውደ ምሕረት እግዚአብሔርን ማመስገን እንዴት ነው የሚያሳፍረው? ነው ልብስን ገልጦ እንደ ግብረ ሶዶማውያን አዳራሽ ላይ ቆሞ መዝፈን ነው ክብሩ? በዚህ ዘመን ከኖህ ዘመን ከነበረው ትውልድ የበለጠ ክፋት በዝቷል። መልካሙ ነገር እግዚአብሔርን የሚያስደስተው ነገር አሳፋሪ እየሆነ መጥቷል። እግዚአብሔር የሚጠላው ነገር ዘመናዊነት፣ እግዚአብሔር የሚጠላው ነገር ኩራት እየሆነ መጥቷል። ራሳችንን እንጠብቅ ወገኖቼ። እስኪ ልጆቻችሁን ወደ ቤተ መቅደሱ ላኳቸው። እስኪ ልጆቻችሁን ወደ መርከቡ አስገባቸው። ኖህ እኮ የመከራ ዝናብ ላዘንብ ነው፣ የመዓት ዝናብ ላመጣ ነው፣ የፈጠርኩትን ፍጥረት ሁሉ ላጠፋው ነው ብሎ እግዚአብሔር ሲነግረውና ያ የመዓት የመከራ ዝናብ ያ አጥፊ ዝናብ ከመምጣቱ በፊት ኖህ የሚድንበትን መርከብ እግዚአብሔር እንዲሰራ አዞታል። ኖህ ከዚያ ማያ ይዳነ፣ ከዚያ መከራ በመርከቡ ውስጥ ገብቶ ልጆቹን ቤተሰቦቹን አተረፈ። ወገኖቼ የሚመጣ መዓት ስላለ እኮ ነው እግዚአብሔርችን ቤተ ክርስቲያን እዚህ ላይ ያቆማት። ከኖህ ዘመን የከፋ የሚመጣ መከራ ስላለ መርከቢቱን እግዚአብሔር እዚህ ላይ ሰራ እኮ። ያቺ የኖህ መርከብ የቤተ ክርስቲያን ምሳሌ ናት። ኖህ የዳነባት መርከብ የቤተ ክርስቲያን ምሳሌ። ኖህ መከራ ስላለ መዓት ስላለ መርከብ እንዲሰራ አደረገ። አሁንም ከፊት ለፊታችን መከራ ስላለ ቤተ ክርስቲያናችን የኖህ መርከብ ምሳሌ አማናዊት የሆነችውን ቤተ ክርስቲያን እንድንባዝ ዘንድ እግዚአብሔር አስቀመጣት። ወደ መርከቧ ያልገባ ማንኛውም የሰው ዘር እንደጠፋ ሁሉ ወደዚህ ቤተ ክርስቲያን የማይመጣ ማንኛውም የሰው ዘር ሁሉ ይጠፋል። ይሄ የኔ ቃል አይደለም፣ የእግዚአብሔር ቃል ነው። ስለዚህ ወገኖቼ ልጆቻችን ወደ መርከቡ ላኳቸውና ወደ መርከቡ አስገቧቸው፣ ወደ መርከቡ ሰብስቧቸው። ከመርከቡ ውጭ መከራ ነው ያለው። ከመርከቡ ውጭ የመከራ ዝናብ ነው ያለው፣ የኃጢአት ዝናብ ነው ያለው፣ ጎርፍ ነው ያለው። ስለዚህ ልጆቻችሁን ይዛችሁ ወደ ቤተ ክርስቲያን ነው። እድር ለቅሶ የምትሄዱ ይመስል ለለቅሶ እንኳን ደርሳችኋል ብላችሁ ጥቁር አስለብሳችሁ ወጣት ልጆቻችሁን ይዛችሁ ስትሄዱ ወደ ቤተ ክርስቲያን ግን ይዛችሁ አትመጡ። እባካችሁ በቤተ ክርስቲያን አምላክ፣ እባካችሁ በአባቶቻችን አምላክ፣ እባካችሁ ወደ ቤተ ክርስቲያን እንምጣ። እኔ ብዙ ጊዜ እናገረዋለሁ። በጣም የሚያሳዝነኝ ነገር አለ። የኛ ቤተ ክርስቲያን ልጆች ኦርቶዶክሳውያን መጽሐፍ ቅዱስ ይዛችሁ መሄድ የሚያሳፍራችሁ ለምንድን ነው? የጸሎት መጽሐፍ መያዝ የሚያሳፍራችሁ ምኑ ነው? በእውነት እግዚአብሔር ያሳፍራል እንዴ? የሚያሳፍር ማንነት አለን እንዴ? ኦርቶዶክሳውያን የምታሳፍር ቤተ ክርስቲያን አለችን እንዴ? የሚያሳፍሩ ሊቃውንት አሉን እንዴ? የሚያሳፍሩ መምህራን፣ ዘማሪያን፣ ሰባክያን አሉን እንዴ? እስቲ ገብታችሁ ወደ ያዳራሹ ይዩ። ድሮማ የኛን መለዮ የኛን ማሊያ እየለበሱ ሰካራም ሆነው እኛን ሲያንቋሽሹ የኦርቶዶክስ ማለት እንደዚህ ነው፣ የኦርቶዶክስ ሰባኪ ማለት ይህ ነው፣ የኦርቶዶክስ ዘማሪ ማለት ይህ ነው፣ የኦርቶዶክስ ቀዳሽ ማለት ይህ ነው እያሉ ያሾፉብን የነበሩት ዛሬ እንትናቸው ተገልጧል፣ ለምዳቸው ተገልጧል። ለምዳቸው የትኛው ነው? እስኪ ከምታዩት ካሁን በፊት ከምትመለከቱት በየሚዲያው ከምታዩቸው በየአዳራሹ ከምትመለከቷቸውና በዚህ ቤተ ክርስቲያን ቆመው ከሚሰብኩት መምህራኖቻችሁ፣ ካህናቶቻችሁ፣ ሊቃውንቶቻችሁ ማን ነው የሚያሳፍረው? ማን ነው የሚያሳፍር ነገር ከአንደበቱ የሚወጣው?
ማን ነው የረከሰ ነገር በአንደበቱ የሚናገረው? ስለዚህ እቺ ቤተ ክርስቲያን ምን የሚያሳፍር ማንነት አላት? እቺን ቤተ ክርስቲያን የመሰረተ እግዚአብሔር ምን የሚያሳፍር ነገር አለውና ነው። አሁን ይህ ክረምት የእረፍት ጊዜ ነው። ወላጆች ወጣት ልጆች አሏችሁ። ወጣቶችም እናንተ ብዙ ያወቃችሁ ብዙ የተማራችሁ ናችሁ። እስካሁን በቆያችሁበት ዘመን ጊዜ ወላጆች ልጆቻቸውን ለማዝናናት ከቤት ይዘው ሲወጡ እግዚአብሔር ወደማይወደው ቦታ፣ ኃጢአት ወደሚሰራበት ቦታ፣ ርኩሰት ወዳለበት ቦታ፣ ኃይለ መንፈስ ቅዱስ በሚገኝበት ሳይሆን ኃይለ አጋንንት በሚያድርበት ቦታ ልጆቻቸውን ይዘው ይሄዳሉ። ለልጆቻቸው ስጦታ ሲሰጡ ወላጆች የኛ ክርስቲያኖች ስትሰጡ የቤተ ማንነታችሁን ክርስትናችሁን የማይመለከት ክርስትናችሁን የማይገልጥ ሃይማኖታችሁን የማያሳይ የኛ ባህል ያልሆነ ያይቅርና የኢትዮጵያውያን ባህል ያልሆነ የአውሮፓውያንን የግብረ ሰዶማውያን ባህል እያመጣችሁ ለልጆቻችሁ ስጦታ ትሰጣላችሁ። በዚህ ትውልድ ታዲያ ልጆቹን በኃጢአተኛና በበደለኛ ትውልድ ላይ ጠብቆ ጻድቅ ያደረገ ፈሪሃ እግዚአብሔርን ያስተማረ ልጆቹን ከኃጢአት አርቆ ያተረፈ ኖህ ታዲያ በዚህ ትውልድ ላይ ተነስቶ አይፈርድም እንዴ? የኛ ወላጆች ኦርቶዶክሳውያን፣ የኛ ልጆች ወጣቶች፣ እህቶችና ወንድሞች ማን ነው እጁን ሳይታጠብ የሚበላ? እጁን ሳይታጠብ የሚበላለ? ተናገሩ እስኪ። የሚበላለ የለም። ለምን ነው እጃችሁን ሳትታጠቡ ብትበሉ ምን ትሆናላችሁ? ምን ትሆናላችሁ ሳትታጠቡ ብትበሉ? ንገሩኝ እስኪ ከፍ አድርጋችሁ። ምን ትሆናላችሁ? እንታመማለን። አያችሁ፣ ሳንታጠብ ስንበላ እንታመማለን። አንድ ወላጅ ልጁ ሳይታጠብ ቢበላ እንደሚታመም ገና ከማህፀን እንደወጣ ነው የሚያስተምረው። ገና ከማህፀን እንደወጣ ነው የሚነግረው። እንደ እሳት እፉ እያለ ነው የሚያስተምረው። ከማህፀኑ ከወጣ ጀምሮ እፉ ነው እየተባለ ሳይታጠብ መብላት እንደ እሳት እንደሚያቃጥል የተነገረው ልጅም በምንም ተአምር ሳይታጠብ አይበላም። ለልጆቻችሁ ባልታጠበ ሳህን ምግብ አታቀርቡ። ለምን? ልጆቻችሁ ይታመማሉ። የሚታመሙት በምንድን ነው? በስጋ። ከዚህ የበለጠ እኮ ግን ሳይታጠቡ በመብላት በሽታ የሚመጣ ከሆነ ሳያማትቡ መብላት ደግሞ በሽታ ያመጣል። እኛ ደግሞ እንንገራቸው። ይሄ መናገር እንኳን ተናግረናል፣ ቤተ ክርስቲያን ተናግራለች። ሳይታጠቡ መብላት ምን ያመጣል? በሽታ። ሳያማትቡ መብላትስ በሽታ። የሁለቱም በሽታዎች ግን ይለያያሉ። የሚገርመው ነገር ሳይታጠቡ መብላት በሽታው የስጋ በሽታ ነው፣ የባክቴሪያ ነው። ጠበብቱ ምሁራኑ ይፈውሱታል፣ ያድኑታል። ሳያማትቡ መብላት ግን የመንፈስ በሽታ ነው። ሳያማትቡ መብላት ከሰይጣን ጋር መብላት ነው። ሳያማትቡ መብላትና መጠጣት በምግብ ሰይጣንን ኃይለ ርኩስን ወደ አካል ማስገባት ነው። ስለዚህ የመንፈስ በሽታ አለው ሳያማትቡ መብላት። ሳይታጠብ እንዳይበላ ልጅ ግን የመከርክ ክርስቲያን ሳያማትብ እንዳይበላ ሳትመክረው የቀረ ለምንድን ነው? በሽታ ስለሌለ ነው ነው ወይስ አንተ በሳይንስ ጥበብ በእውቀት ስለማታየው ነው? የማይታይ በሕክምና በመድኃኒት የማይድን ሳያማትብ በመብላት የሚገባ በሽታ አለ። ስለዚህ እያማተብን እንብላ። ወላጆች ይህን አስተምሩ። ሰው ከታጠበ በኋላ ከበላ በኋላ እጁን ይታጠባል። ከበላ በኋላ ፈጣሪን ማመሰግን ለምንድን ነው? ለምን ነው እንዲህ ያላስተማራችሁ ወላጆች ልጆቻችሁ? ለምን ነው ይህን ስነ ምግባር የበላውን ያነሳውን አዘጋጅቶ የጎረሰውን ምግብ እንዴ እኛ ምግብን እንጀራን ከወጥ ጋር አጣቅሰን ወደ አፋችን ከማስገባት በጥርሳችን ከማኘክ ከዚያ በኋላ ድርሻለን እንዴ? ድርሻለን የለንም እኮ። ከዚያ በኋላ እኮ የእግዚአብሔር ሥራ እኮ ነው። ከዚያ በኋላ እኮ የእግዚአብሔር ቸርነት እኮ ነው።
ከዚያ በኋላ እኮ የእግዚአብሔር ፈቃድ እኮ ነው። ያ የተበላው ነገር ወደ በሽታ ነው የሚቀየረው። ዛሬ የዓለማችን በሽታዎች ሁሉ በምግብና በመጠጥ የመጡ ናቸው። ዛሬ ምግቦቻችን፣ መጠጦቻችን ሁሉ በሽታን የሚፈርኩ ናቸው። ለምን የምንበላው ነገር በሽታን አመጣ? ለምን የምንጠጣው ነገር የደም ግፊት ይዞብን መጣ? ታጥበን ስንበላ አማትበን አልበላንም። በልተን ጨርሰን ስንታጠብ ስንጨርስ ስብሐት ለአብ ብለን የበላነውን ከስጋችን የጠጣነውን ከደማችን ጋር እንዲያዋድልን እግዚአብሔርን አላመሰገንነው፣ እግዚአብሔርን አልጠየቅነው። ስለዚህ በእጆቻችን በጎረስናቸው በእጆቻችን አንሰን በጠጣናቸው ምግቦችና መጠጦች ምክንያት ዓለማችን በሙሉ በሽተኛ ሆነች። ስለዚህ በዓለም ላይ አሁን ላይ ያለው በሽታ ሁሉ የምግብና የመጠጥ ውጤት ነው። ለምን ስንል ከክርስቲያናዊ ስነ ምግባር ውጭ ከፈቃደ እግዚአብሔር ውጭ እግዚአብሔርን እንደማያምን ሰው ክርስቲያን እንዳልሆነ ሰው ሕግ ስርዓት እንደሌለው እየኖርን ስለሆነ የምንበላውም የምንጠጣው ሁሉ በሽታ ሆነብን። ወገኖቼ መከራችን ብዙ ነው፣ ጭንቃችን ብዙ ነው። ገና እንደ ኖህ ዘመን በኃጢአታችን ምክንያት ከሰማይ ውሃ የመከራ ዝናብ እንዲዘን መጠበቅ የለብንም። ከኖህ ዘመን የበለጠ በቁማችን ላይ እግዚአብሔር እየመታን ነው። በቁማችን በኃጢአታችን ምክንያት እየተገረፍን ነው። ስለዚህ ወደ መርከቡ ተሰብሰቡ ነው። ወደ ተሰብሰቡ ወደ መርከቡ ነው። ወደ መርከቢቱ ወደ ቅድስት ቤተ ክርስቲያን ወደ መርከቡ ወደ አውደ ምሕረቱ ተሰብሰቡ። ከኖህ መርከብ ውስጥ ያልገባ ማንኛውም ትውልድ 40 መዓልትና 40 ሌሊት በዘነበው ዝናብ ምክንያት ሁሉም ተንቀሳቃሽ ፍጥረት ይርመሰመስ የነበረው ፍጥረት በደረቱም የሚሳበው በክንፉም የሚበረው በእግሩም የሚሽከረከረው ፍጡር ሁሉ ወደ መርከቧ ስላልገባ በዚያው ባለበት ቦታ ላይ ከሰማይ 40 መዓልትና 40 ሌሊት በዘነበው ዝናብ ጠፍቷል። ወደ መርከቡ የገቡት ኖህ እስከ ሚስቱ የኖህ 3 ልጆች እስከ ሚስቶቻቸውና እግዚአብሔር የፈቀደላቸው የመረጣቸው እንስሳትና አራዊት አዕዋፋት ብቻ ሊድኑ ችለዋል። ይህ የሆነው በሰው ልጅ ኃጢአት ምክንያት ነው። በዚህ ትውልድ መካከል ምን ሆነ አግኝቻለሁ? ምን ሆነ አግኝቻለሁ? ጻድቅ ሆነ አግኝቻለሁ። ስለዚህ ወደ መርከቡ ግባ፣ የመከራ ዝናብ ላዘነብልኛል እግዚአብሔር። ወገኖቼ ወደ መርከቡ እንመለስ፣ ወደ ቤተ ክርስቲያኒቱ እንምጣ። እቺ የኖህ መርከብ እነዚያ የማይዋደዱ ሲገናኙ የሚጋደሉ የሚበላሉ እንስሳትና አራዊት በኖህ መርከብ ላይ ተስማምተው ነው የኖሩት። አያችሁ፣ በኖህ መርከብ ላይ እግዚአብሔር ይህን ፍጥረት ሲፈጥር የአንዱ ሞት ለአንዱ ሕይወት አድርጎ ነው። የአንዱ ሞት ለአንዱ ሕይወት። ይሄ ማለት የኔ ሞት ለእናንተ ሕይወት ማለት አይደለም። የእንስሳት ሞት ለእኛ ሕይወት ነው። እንስሳቱን በጉን፣ ፍየሉን አርደን እንበላለን። ስንበላ ለእኛ ሕይወት ነው፣ ለእነሱ ግን ሞት ነው። እግዚአብሔር ፍጥረታትን በምግብ ሰንሰለት አስተሳስሮ የፈጠረ አስተሳስሮ የሚመግብ አምላክ ነው። የአንዱ ሞት ለአንዱ ሕይወት ማለት ይህ ነው። እንደዚህ የነበሩ ፍጡራን ሲገናኙ የሚበላሉ የሚገዳደሉ አራዊትና እንስሳት በኖህ መርከብ ምን ሆኑ? አንድ ሆኑ፣ ተስማምተው ኖሩ። አያችሁ፣ ከኖህ መርከብ ውጪ ሲገናኙ ምን ይደራረጉ ነበር? ይገዳደሉ ነበር፣ ይበላሉ ነበር፣ ይፈላለጉ ነበር፣ አንዱ አንዱን ያድነው ነበር። ከመርከብ ውጭ በነበረው ሕይወት ከመርከብ ውጭ በነበረው ዓለም አንዱ አንዱን ያድናል፣ አንዱ አንዱን ይፈልገዋል፣ አንዱ ከአንዱ ለማምለጥ ይጥራል። በኖህ መርከብ ሲሰባሰቡ ግን ሁሉም በሰላም በመርከቢቱ ላይ የመከራውን ዘመን አሳለፉ። ስለዚህ ባካችሁ ወደ መርከቢቱ ስንመጣ በሰላም እንኖራለን። ቅድም ዘማሪው ሲዘምሩ የነበሩትን ሰምታችኋል። እውነተኛው ሰላም የት ነው ያለው አሉ። ተናገሩ፣ እውነተኛው ሰላም የት ነው? ተናገሩ፣ እውነተኛው ሰላም የት ነው? በቤትህ ነው። አዎ፣ በአንተ ቤት፣ በዚች መርከብ
በዚች የመዳኛ ቦታችን፣ በዚች መጽናኛችን፣ በዚህ መረጋጋችን፣ በዚህ ከዓለም መከራ ማምለጫችን በሆነችው በዚች ነው እውነተኛው ሰላም ያለው። የዓለሙን ሰላም ማያችሁት አይደል? ዓለም እኮ ሰላም የላትም። ዓለም ሰላም የሌላት የዓለምን ሰላም ለማምጣት የሚጥሩ ሰዎች ታያላችሁ። በየሀገሩ ብጥብጥ ነው። በዓለሙ በሙሉ መገዳደል ነው። የጦር ወሬ ነው። አንዱ በአንዱ የመነሳት ዜና ነው የምንሰማው። ታዲያ በዚያ ጠብ ባለበት መገዳደል ባለበት ቦታ ላይ ሰላምን እናመጣለን ብለው ተደራጅተው የሚንቀሳቀሱ ሁሉ ሰላምን ማምጣት አልቻሉም። ምክንያቱም የሰላም አለቃ አይደሉም እነሱ። የሰላም አለቃ ማን ነው? እግዚአብሔር ነው። ክብር ምስጋና ለሱ ይሁን። የሰላም አለቃ፣ የሰላም ባለቤቷ፣ የሰላም አዛዥ እግዚአብሔር ነው። እነዚህ ደግሞ የዓለምን ሰላም እናመጣለን የሚሉ አካላት ራሳቸው ሰላም ስለሌላቸው እንኳን የዓለምን የራሳቸውም ሰላም የላቸው። ከራሳቸው ጋር እንኳን ሰላም የላቸው። ከራሳቸው ጋር እንኳን አልታረቁም። ከራሱ ጋር ያልታረቀ ውስጡ ሰላም ያልሆነ ሰው እንዴት ለሌላው ሰላም ሊሰጥ ይችላል? እግዚአብሔርን የሚከተል ሰው ነው። እግዚአብሔርን የሚከተል እግዚአብሔርን የሚመስል ሰው ነው የሰላም አለቃ የሚሆነው። ሰላምን ማዘዝ የሚችለው የእግዚአብሔር እንደራሴ የሆነ እግዚአብሔርን የተከተለ እግዚአብሔርን ያመለከ። ምክንያቱም የሰላም አለቃ እግዚአብሔር ስለሆነ፣ የሰላም አለቃ እግዚአብሔር ስላልፈቀደላቸው፣ የሰላም አለቃ እግዚአብሔርን ስላልተከተሉት፣ የሰላም አለቃ እግዚአብሔርን ስላልመሰሉ ሰላምን ለመስጠትና ሰላምን ለመፈለግ ትውልድ ሁሉ ቢንቀሳቀስ ቢነሳም ሰላምን ማግኘት አልቻለም። ሰላም ያለው በመርከቡ ብቻ ስለሆነ ወደ መርከቡ የሚመጣ ብቻ እውነተኛ ሰላም ያገኛል። ወደ መርከቧ የሚሰበሰብ ብቻ እውነተኛ እረፍት ያገኛል። የህሊና እረፍት፣ የአእምሮ እረፍት ያገኛል። ከዚያ ውጭ ግን ወደ መርከቧ ያልመጣ እውነተኛ ሰላም ሊያገኝ አይችልም። ወደ መርከቧ ያልተሰበሰበ ከኃጢአት ዝናብ ሊድን አይችልም። ከመሞት ዝናብ፣ ከመገዳደል ዝናብ ሊድን አይችልም። ስለዚህ ከኃጢአት ዝናብ፣ ከረሃብ ዝናብ፣ ከማዘን ዝናብ፣ ከመራቆት ዝናብ፣ ከመቸገር ዝናብ ለመዳን ወደ መርከቡ ተሰብሰቡ፣ ወደ መርከቡ ግቡ። ዝናብን ምን እላለሁ? ዝናብን ምን እላለሁ? አዘንም አለሁ። የምን ዝናብ? የመከራ ዝናብ፣ የመከራ ዝናብ። እግዚአብሔር አምላካችን ይህን በዘመናችን ይህን ባለንበት ወቅት የሚዘንበውን ዝናብ የበረከት ዝናብ ያደርግልን። 40 መዓልትና 40 ሌሊት ያለማቋረጥ ዘንቦ ይቅርና ዛሬ እኮ 24 ሰዓት ቢዘንብ ምን እንደምንሆን ታውቃላችሁ? እኛ እኮ መጥፊያዎቻችን አዘጋጅተን የተቀመጥን ሰዎች ነን። ቱቦዎቻችን አይታችኋቸዋል። 24 ሰዓት ቢዘንቡ በራሳችን ነው የምንጠፋው። ምንም ከሰማይ 40 መዓልት 40 ሌሊት አያስፈልግም። 24 ሰዓት ብቻ የሚዘንበው ዝናብ ለኛ በቂ ነው። ምክንያቱም የሰራናቸው ቱቦዎቻችን፣ የውሃ ፍሳሾች ማስኬጃዎቻችን ሁሉ በግዴለሽነት የተሰሩ ስለሆነ መጥፊያዎቻችን አዘጋጅተን የተቀመጥነው። ስለዚህ ይልቁንም በዚህ ዘመን ያለን ሰዎች ወደ እግዚአብሔር መቅረብ ያስፈልጋል። ክርስቲያኖች በክርስትናችሁ በርቱ። እስቲ አንድ ቃል ልበላችሁና ትምህርቴን አጠቃልላለሁ። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምራችሁ ስትመለከቱ ሎጥ የሚባል ሰው ታገኛላችሁ። ሎጥ የሚባል የአብርሃም ወንድም የደጉ አባታችን የአብርሃም ከአብርሃም ጋር ከሀገሩ ከካራን የወጣ ካራን የኃጢአት ቦታ የሆነችውን ካራንን የበደል ቦታ የሆነችውን ካራንን ስመ እግዚአብሔር ጠፍቶ ስመ አጋንንት የሚጠራባት ካራንን እግዚአብሔር መመለኩ ቀርቶ እግዚአብሔር አጋንንት የሚመለክባት ካራንን ትቶ ወደ ከነዓን እግዚአብሔርን ፍለጋ ከወንድሙ ከአብርሃም ጋር የተሰደደው ሎጥን አስቡት። ሎጥ ይኖርባት በነበረችው በሰዶም ከተማ ላይ ያቺ ከተማ የኃጢአት ዛሬ እንግዲህ ይህ ዘመናችን ያ በሎጥ ዘመን የነበሩት ሰዶማውያን የበዙበት ከዓለም አልፈው ቅድስት ወደ ሆነችው ወደዚች ሀገር ወደ ኢትዮጵያ እየመጡ ያሉበት ዘመን ወጣቶች እናንተን ሊነጥቁ ወላጆች ልጆቻችሁን ሊወስዱ
ግብረ ሰዶማውያን እየመጡ ያሉበት ዘመን ነው። እኒህ ግብረ ሰዶማውያን በሎጥ ዘመን የነበሩት ቅሪትና በሎጥ ዘመን የነበሩት ትውልዶች አካላት ናቸው። ሎጥ በዚች ምድር ላይ ልክ ቅድም እንደ ኖህ ዘመን እንደ ኖህ አባቱ ሆኖ በኃጢአተኛ በግብረ ሰዶም ወንድ ከወንድ ጋር ሴት ከሴት ጋር ከሚጋባው ትውልድ መካከል ራሱን ጻድቅ አድርጎ የኖረ በሌሎች ምክንያት አናድርግ። ለኃጢአታችን እገሌ አስቶኝ ነው እገሌ አስቶኝ የሚባል ነገር የለም። ለኃጢአት ምክንያት የለውም። ለበደላችን ምክንያታዊ አንሆን። ለምንድነው ሎጥ ታዲያ ከዚያ መካከል ላይ ራሱን ጻድቅ አድርጎ የተገኘው? ለምንድነው ሎጥ ከሰዶም ሰዎች መካከል ላይ ራሱን ጻድቅ አድርጎ የተገኘው? ለምንድነው? አያችሁ፣ ሎጥ ከነዚህ ግብረ ሰዶማውያን ሰዎች መካከል እየኖረ ኃጢአት በሚፈረክበት ቦታ ተቀምጦ በሱ ቤት በሱ ልብ ላይ ግን ጽድቅን ያመርት ነበረ። ኃጢአት ሰውን ሲመገብ እሱ ጽድቅን ይመገብ ነበረ። ከዕለታት አንድ ቀን ግን የሶዶም ከተማን ኃጢአት የሶዶም ከተማን ርኩሰት ሰው ብቻ ሳይሆን ምድር ራሷ እንደ ኖህ ዘመን ስለ ጮኸች እግዚአብሔር መላእክቶቹን ሁለቱም መላእክት ላከ ይላል ዘፍጥረት ምዕራፍ 19 ቁጥር 1 ላይ ስትመለከቱ። እኒህ ሰዎች ወደ ሰዶም ከተማ ለመግባት በሩ ላይ ሲደርሱ ጻድቅ አባት ሎጥን አገኙት። እናንተ እንግዶች ናችሁ፣ የዚህ ከተማ ሰዎች አይደላችሁም፣ ስለዚህ ወደ እኔ ቤት ግቡ አለ ሎጥ። ወደ እኔ ቤት ግቡ፣ ወደ እኔ ቤት አረፍ በሉ አለ። እነዚያ መላእክት ግን ወደ እርሱ መጥተው ወደ ሎጥ ቤት ለመግባት መጥተው እንደ እንግዳ ባህል እንደ እንግዳ ወግና ስርዓት አይ እዚህ ላይ ነው እኛ የምናድረው፣ በሩ ላይ ነው የምናድረው፣ ወደ ቤት አልሄድም አሉ። ሎጥ ግን የአብርሃም ወንድም ነው። አብርሃም ወንድሙ እንግዳ ሲቀበል ያውቃል። ድንኳን ተክሎ አላፊ አግዳሚውን የደከመውን የበረታውን ሁሉ የሚመግበው የሎጥ ወንድም የአብርሃም ወንድም ስለሆነ ሎጥ ምን አደረገ? እነዚያን ቅዱሳን መላእክት አጥብቆ ለመናቸው። ወደ ቤት ግቡ፣ አረፍ በሉ፣ እግራችሁን ታጠቡ፣ ነገ ወደምትሄዱ ቤት ትሄዳላችሁ፣ አሁን መሽቷል አለ ሎጥ። ማን ነው እንደሚለው? ማን ነው ወደ ቤት ግቡ የሚለው? ማን ነው እግርን ልጠብ የምንለው? እግር ለማጠብ ስንነሳ በሽታ ይተላለፍብናል እንላለን። ምክንያታችን በዛ እኮ የሚገርመው ነገር ያንን ሰው ግን ለማጠብ እንደ ያ ሰውዬ ቁስል ቢኖረውስ በደሙ ሌላ በሽታ ቢያስተላልፍብኝስ ብለን ብዙ ስጋቶች ፈጥራብናለች ዓለም። ይቺ ዓለም ጽድቅን እንዳንሰራ ወደ ቤት ባስገባውስ ቢዘርፈኝስ ገሎኝ ቢሄድስ ወደ ቤት ባስገባውስ ከማን እንደተላከ አውቃለሁ ተልኮ ቢኖረውስ እንላለን። የተቸገረን የመሸበትን ለማሳደር ምክንያታችን በዛ። ተልኮ ቢኖረው ገሎኝ ቢሄድ ሰርቆኝ ቢሄድ ባጥበው እንዴት ብዬ ብዙ ነገር ሆነ። እንደ አባቶቻችን እንደነ አብርሃም እንደነ ሎጥ እንግዳ እንዳንቀበል ምክንያታችን በዛ። አይደለም እንግዳ ሰው መጥቶ ማሳደር ቀርቶ ዛሬ ከመሸ በኋላ ሰውና ሰው ይተማመናል እንዴ? አሁን መሽቷል። ከዚህ በኋላ ከወጣችሁ በኋላ ሰው ብታዩ ወይ ሰው መጣልኝ የሚል ሰው አለ? መጣብኝ እንጂ መጣብኝ እኮ ነው የምንለው። ሰው መጣብኝ ነው በጨለማ አሁን። እውነት ነው። የሚመጣውን ሰው አይደለም፣ በሌሊት የሚንቀሳቀስ የሰው አራዊት ነው። ሌሊቱ የሰው ልጆች መንቀሳቀሻ ሳይሆን የአራዊት መንቀሳቀሻ ነው። ለሰው የረፍት ጊዜ ነበር። ሰው ግን የራሱን የረፍት ጊዜ ጥሎ አራዊቱን ሰዓቱ በሚንቀሳቀሱበት በጨለማ ይንቀሳቀሳል። ያ ሲሆን ሰው መጣልኝ ብሎ ሰውን ከማቅረብ ይልቅ ሰው መጣብኝ ብሎ ሰውን መፍራት የምንፈራበት ሰዓት ነው። ከጅብ ከአንበሳ ከተለያዩ አራዊት ይልቅ ሰውን የምንፈራበት ሰዓት ነው። አይደለም እንግዳን መቀበል። ሎጥ ግን እነዚያን የእግዚአብሔር መላእክት እንዲህ ብሎ በግድ ለምኖ ወደ ቤቱ አስገባቸው። የሚገርመው ነገር ግን በግብረ ሶዶማዊነት ዘመናቸውን የጨረሱት ለብዙ ዘመን እግዚአብሔርን ያሳዘኑት
የሰዶም ከተማ ነዋሪዎች ግን እነዚያን ወደ ሎጥ ቤት ያረፉትን ቅዱሳን መላእክት ያረፉትን እንግዶች በግብረ ሶዶማዊነት ለማወቅ የሎጥን ቤት ከበውና ሎጥን በዚህ ሰዓት ወደ ቤት የገቡትን እኒህን ሰዎች አውጣልን አሉ። ምን አሉ? አውጣልን፣ አውጣቸው። ሎጥም ወደ በሩ ወጥቶ ምን አላቸው? ወንድሞቼ ሆይ፣ ወገኖቼ ሆይ ይህን ክፉ ነገር አታድርጉ። አያችሁ፣ ይህን ክፉ ነገር፣ ይህ የተፈጥሮ ሕግ ያልሆነ፣ ይህ እግዚአብሔር ያልፈቀደው፣ ይህ እግዚአብሔር የማይወደውን ክፉ ነገር አታድርጉ እባካችሁ። ካልሆነም ደግሞ ወንድ የማያውቁ ልጃገረድ የሆኑ 2 ሴቶች አሉኝ፣ እነርሱን አውጥቼ ልስጣችሁና እነርሱን እንደፈለጋችሁ አድርጉ። እነዚህ 2 እንግዶች ግን በቤቴ ጣራ ውስጥ አርፈዋልና በእነሱ ላይ ምንም ነገር አታድርጉ አለ። ደስ አይልም? አያችሁ፣ በምን ላይ አርፈዋል? አይሰማም? በምን ላይ አርፈዋል? በቤቴ ጣራ ስር ላይ አርፈዋል። በእነሱ ላይ ምንም ነገር አታድርጉ፣ ልጆችን ልስጣችሁና እንደፈለጋችሁ አድርጓል። እግዚአብሔርን የሚፈራና እግዚአብሔር ጻድቅ የሆነ ሰው እንዲህ ነው። ማን ነው ልጁን ለማያውቀው እንግዳ ሰው ከቤቱ አሳድሮ በዚያ ላይ ለሚመጣበት መከራ ልጆቹን እንደ ዋስትና የሚሰጥ ማን ነው? ክርስቲያን። አያችሁ፣ ክርስትናችን ግን ልጆቻችንን ወላጆቻችንን ብቻ ሳይሆን ራሳችንንም አሳልፈን እንሰጥ ነው የሚያዝ ማን ነው ታዲያ? በዚህ ዘመን በቤቱ ስላደረው እንግዳ፣ በቤቱ ስለመጣው እንግዳ ማን ነው ኃላፊነት የሚወስደው? ማን ነው ራሱን አሳልፎ ልጅን አሳልፎ የሚሰጠው? ሴት የማያው ወንድ የማያውቁ ሴት ልጆች አሉኝ ያለ ሎጥ። እውነቱን ነው። ግን ስለ ልጆች ወላጆች አሁን ስለ ልጆቻችሁ ምን እንደሆነ ታውቃላችሁ? ወላጆች ሴቶች ልጆቻችሁ ልጃገረዶች መሆናችሁን እርግጠኞች ናችሁ? ወንዶችስ ለአቅመ አዳም ለአቅመ ሔዋን የደረሳችሁ በዚህ ክብረ ንጽህናችሁን መጠበቃችሁን እርግጠኞች ናችሁ? ወላጆች በልጆቻችሁ ክብረ ንጽህና ኩራት ይኖራችኋል? በሙሉ አንደበት ትናገራላችሁ እንደ ሎጥ? የለም። ይህ እኮ ክብር አይደለም ለኛ። አሁን ጣል ነው እኮ አረከስ ነው ማንነታችን። ሎጥ ግን ልጆቹን ያውቃል። ሎጥ ግን ልጆቹን ይጠብቃል። ሎጥ ግን ልጆቹን ያስተምራል። ስለዚህ ስለ ክብረ ንጽህናቸው ሙሉ መረጃ ነበር እና ልጆችን ልስጣችሁ፣ እነሱን እንደፈለጋችሁ አድርጉ። እነዚህን እንግዶች ግን በቤቴ ጥላ ውስጥ ስላረፉ ክፉ ነገር አታድርጉብኝ በማለት በቤቱ ላደሩት ሊያድሩት ለመጡት ቅዱሳን መላእክት የተከራከረና ኃላፊነት ማን ነው ይሄን የሚያደርግ ነው? ሎጥን መሆን። የሚገርመው ነገር ግን እነዚያ ቅዱሳን መላእክት ምን አሉ? ከዚህ በኋላ ሎጥን ወደ ቤት ካስገቡ በኋላ እነዚያን የሎጥን ቤት ሰብረው በቅዱሳን መላእክት ላይ ግብረ ሰዶማዊነት ለመፈጸም የመጡትን የሰዶም ከተማ ታላላቅና ታናናሽ ሰዎች ዓይናቸውን አውረው ሎጥን ከነዚህ ሰዎች በቤት ውስጥ ካሉት ከሁለቱ ሴቶቹ ከሚስት ካንተ ውጭ ሌላ ቤተሰብ አለ ያንተ የሆነ እንድድን የምትፈልገው? ይችን ከተማ ስለ ኃጢአቷ ልናጠፋት ነው። ይችን ከተማ ከሰማይ እሳት ልናዘንባት ነው። ሌላ ሰው አለህ? አዎ የሁለቱ ልጆቼ እጮኛዎች፣ ልብ በሉ፣ ባሎች አይደሉም፣ እጮኛዎች አሉ። እነሱን ጥራል ሄዶ ይችን ከተማ እግዚአብሔር ሊያጠፋት ስለሆነ ውጡ ብሎ ቢላቸው አማቾቹ ምን አሉት? ተሳለቁበት፣ አፌዙበት። እግዚአብሔር ሊያጠፋን ነው፣ ኃጢአታችን በዝቷል፣ በደላችን በዝቷል፣ ስለዚህ ውጡና እንጋን ሲላቸው በእርሱ ላይ አፌዙ። አሁን የሚያፌዝ ትውልድ ነው ያለው። እግዚአብሔር ይቆጣል፣ እግዚአብሔር እንዲህ ያደርጋል ብላ ቤተ ክርስቲያን በመምህራኖቿ በአባቶች በኩል ስታስተምር ፌዝ መከራ የሚያወራ አድርጎ መቁጠር የዚያ ዘመን ትውልድ። ስለዚህ ሎጥ አማቾቹን ማትረፍ ሳይችል ቀረ። ወደ ኖህ ስንመጣ ግን ኖህ ግን ምራቶቹን ጭምር ያተረፈ እና ወገኖቼ እንደ ኖህ ሁነን ልጆቻችሁን እንደ ኖህ ሁናችሁ ምራቶቻችሁን እንደ ኖህ ሁናችሁ ትውልዱን
አትርፉ። ወጣቶችም እንደ ኖህ ልጆች እንደ ሴም እንደ ያፌትና እንደ ካም አባቶቻችሁን ስሙ፣ ወላጆቻችሁን አድምጡ። እኔ ከዚህ በኋላ ይህን ያህል ዓመት ሆኖኛል፣ እኔ ከዚህ በኋላ ሁሉን አውቃለሁ። አባቶቻችን የትምህርት እውቀት ብቻ አይደለም ያላቸው፣ የኑሮ እውቀትም አላቸው። በኑሯቸው ያካበቱት እውቀት አለ። ስለዚህ አባቶቻችሁ እናቶቻችሁ የሚሏችሁን ተከተሉ። ዝናም በምድር ላይ አዘንማለሁና ምን በል ወደ መርከብህ ግባ፣ ወደ መርከቢቱ እንግባ። ኖህ እስከ ቤተሰቦቹ በዘመኑ የነበሩት እንስሳቱ አራዊቱ የዳኑባት መርከቧ ናትና እኛም መዳኛችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም አለችን። ኃጢአት ስንሰራ የእርሷን ስም በመጥራት ንስሐ መግባት፣ ኃጢአት ስንሰራ የእርሷን ስም በእርሷ ስም በመማፀን እግዚአብሔር ምሕረቱን ቸርነቱን እንዲያደርግልን መለመን ያስፈልጋል። በምድር ላይ ዝናብ አዘንማለሁ። ዘፍጥረት ምዕራፍ 7 ቁጥር 4 ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን